ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን የስፖርት ትንታኔ ፕሮግራማችን ተጀምሯል። የዛሬው የስፖርት ትንታኔ ፕሮግራማችን ትኩረት 9ኛ የመላ አማራ ስፖርታዊ ጨዋታዎችን የተመለከተ ይሆናል። እንግዳችን ደግሞ የአማራ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ርዚቅ ኢሳ ናቸው። ከእሳቸው ጋር እንግዲህ ውድድሩ ምን ይመስል ነበር በሚል ቆይታ እናደርጋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አመሰግናለሁ አቶ ርዚቅ ኢሳ። ቀዳሚ የማነሳው ጥያቄ 9ኛ የመላ አማራ ስፖርታዊ ጨዋታዎች በደሴ ከተማ አዘጋጅነት ተካሂዶ ተጠናቋልና ውድድሩን እንዴት ገመገማችሁት፣ እንዴት አያችሁት ከሚለው ጥያቄ እንጀምር። እኔም አመሰግናለሁ ስለጋበዛችሁኝ። የ9ኛው መላ አማራ ጨዋታዎች ሁላችንም እንደምናስታውሰው ከረጅም ጊዜ ተቋርጦ ከቆየ በኋላ ኦልሞስት በእኛ ክልል ሁኔታ በ2015 ከማካሄዳችን በፊት ወደ 5 ዓመት 6 ዓመት አካባቢ ተቋርጦ ቆይቷል። የሰሜን ጦርነት መነሻ ማድረግ ተፋዞ ስለነበረ እሱን እናነቃቃ ብለን 2015 ላይ ጎንደር ከተማ 8ኛውን መላ አማራ ጨዋታ ማካሄዳችን ይታወሳል። አሁን ደግሞ ከ2 ዓመት በኋላ ይህንን ውድድር ደሴ ከተማ ላይ እያካሄድን ነው። እንግዲህ ይህንን ውድድር ስናዘጋጅ 4 ዋና ዓላማዎች ናቸው። እነዚህ ዓላማዎች ተሳክተዋል አልተሳኩም ብለን ነው የምንገመግመው፣ ከግምገማ አኳያ ማለት ነው። ከዚህ ጋር ተያይዞ ከዓላማው አኳያ የመጀመሪያው ዓላማ አዳዲስ ስፖርተኞችን ማፍራት ዓላማ የሚያደርግ ነው። ውድድር ከመሆኑ ጋር ተያይዞ ስፖርተኞች በእድሜያቸው ማድረግ ያለባቸውን ውድድር እድል እንዲመቻችላቸውና መታያ መድረክ እንዲያገኙ የማድረግና እነዛን አዳዲስ ስፖርተኞች የመጠበቅ ጉዳይ ነው ማለት ነው። ከዚህ አኳያ በግምገማችን እንዳረጋገጥ ነው በርካታ ብቁ ስፖርተኞችን ማፍራት የቻልንበት ነው። ይሄ በየደረጃው ከስር ጀምሮ በአይነቱ የዘንድሮ የመላ አማራ ጨዋታ ከትምህርት ቤት ነው የጀመረው። በስፋት ከተሞች ላይ ያሉ ትምህርት ቤቶች ማለት ነው ከትምህርት ቤት ውድድር ነው የጀመረው። አንዳንድ ዞኖች እንደዛ ነው ያደረጉት። እሱ ብቻ ሳይሆን 187 የሚሆኑ ወረዳዎች ነው ውድድር የተደረገው። በድምሩ ወረዳዎች ላይ ብቻ 15000 ስፖርተኞች ተሳትፎበታል። ዞኖች ላይ የተሳተፉ አሉ። ከአንድ ዞን እስከ 2500 በትልቁ ማለት ነው። በትንሹ ደግሞ እስከ 500 ስፖርተኞች የሚይዝ ስፖርት ውድድር ተደርገዋል። በዞን እንደ ክልል ከ5000 በላይ ስፖርተኛ ተሳትፎበታል። ኦልሞስት 18 ዞኖች ተሳትፈዋል። ብቁ ስፖርተኞችን ከማፍራት አኳያ የተሳካ ነው ብለን የገመገም ነው። ሁለተኛው በቀጣይ ለመላ ኢትዮጵያ የሚሆኑ ስፖርተኞችን ለውድድር ብቁ የሆኑ ስፖርተኞችን ማፍራት ጉዳይ ነው። ቅድም ያነሳሁት ለመላ ኢትዮጵያ የማይሆኑም ቢሆኑ የሚቀጥለው ዓመት ራሳቸውን አዘጋጅተው የሚመጡ ማለት ነው። ይሄኛው የአሸናፊዎች አሸናፊ ለዛኛው በሚመጥን መንገድ የምንመለምለው ከመሆኑ ጋር ተያይዞ የምናነሳው ነው። ሁለተኛው ግብ ማለት ነው። ከዚህ አኳያ በሁሉም ስፖርት አይነት አንዳንዶቹ እዚህ ውድድር ያልተካሄደባቸውን ጭምር ስፓሪንግም አድርገን ከሌሎች ቦታዎችም ጭምር አምጥተን ዞን ላይ ያልተሳተፉትንም ጭምር አካተን የምናካሄደው ነው። በሁሉም ስፖርቶች በቀጣይ የሚካሄደውን የመላ ኢትዮጵያ ውድድር ለማዘጋጀት ብቁ ስፖርተኞችን ማፍራት ሁለተኛው ግብ ነው ማለት ነው። በሶስተኛ ደረጃ የተፋዞ በክልላችን በተከሰተው የሰላም ችግር መነሻ ማድረግ እሱን የማነቃቃት ጉዳይ ነው ማለት ነው። 2 ዓመት ስፖርቱ ቁሟል ማለት አይደለም፣ ግን ተገድቧል። በየአካባቢው ተገድቦ የቆመን የነበረው ማለት በየአካባቢው ለመንቀሳቀስ ምቹ ሁኔታ አልነበረም። ተሰባስቦ ስፖርታዊ እንክዋኔዎችን ለማድረግ ምቹ አልነበረም። ያን ሁኔታ ሰብሮ ስፖርቱም ለሰላሙ ያለውን አስተዋጽኦ እንዲያበረክት ከማድረግ ጋር የሚያያዝ ስራ ነበር የሰራ ነው። ከዚህ አኳያ ስፖርተኞቻችን አንዳንዶቹ ረዥም ርቀት ተጉዘው በጣም አድካሚ ጉዞ ጭምር ተጉዘው ለስፖርቱ ያላቸውን ፍቅር ያሳዩበትና እርስ በርስ መላ የአማራ ክልል ላይ ያሉ ወጣቶች በአንድ መድረክ
እንዲገናኙ የተደረገበት ሁኔታ ነው። በከፍተኛ ሁኔታ ስፖርቱን አነቃቅተነዋል ብለን የገመገም ነው። በአራተኛ ደረጃ አካታች መሆን አለበት። ይሄ ስፖርት ከአካታችነቱ ጋር ተያይዞ ሴቶችን የያዘ መሆን አለበት። በተቻለ መጠን ውድድር ባደረግንባቸው ኦልሞስት በ14 የሚሆኑ ስፖርቶች ከወንዶች እኩል ሴቶችም ውድድር እንዲካሄድበት አድርገናል። በአንድ 4 ስፖርቶች ነው ሴቶችን ማሳተፍ ያልቻልነው። ከ1500 በላይ የሚሆኑ ስፖርተኞች ግን በዚህ ውድድር ተሳትፈዋል ማለት ነው። አንዱ አካታችነቱን የምንገመግምበት ሴቶች በዚህ ስፖርታዊ ውድድር ላይ ተሳታፊ መሆን መቻል አለባቸው። ሁለተኛው አካታችነቱን የምንለካበት አካል ጉዳተኞች 406 የሚሆኑ አካል ጉዳተኞች በዚህ ውድድር ተሳትፈዋል ማለት ነው። ከዚህ አኳያ የተሳካ ነው ብለናል። በቁጥሩም በሁሉም ስፖርቶችን በማሳተፍ የተሳካ ነው ብለን ነው ያየ ነው። ስለዚህ በጥቅሉ ኤሊት ስፖርተኞችን ከማፍራት ብቁ ስፖርተኞችን ከማፍራት ለመላ ኢትዮጵያ ውድድር ራስን ከማዘጋጀት እና ተፋዞ የነበረውን ክልላችን ላይ ተፋዞ የነበረውን ስፖርት ከማነቃቃት እና አካታች ሴቶችን አካል ጉዳተኞችን ማካቶ ከመሄድ አኳያ የተሳካ ነው ብለን ነው የገመገምነው ማለት ነው። ስፖርት ለሰላም ሰላም ለሁሉም በሚል መሪ ቃል ነው ውድድሩን ያካሄዳችሁትና ያለፉት ጊዜያትን የአማራ ክልል ስፖርትን ሰላሙ እንዴት ፈተነው? ሁለቱም የሚመጋገቡ ናቸው። ከሰላሙ ጋር በተያያዘ ስፖርት ሰላም ይፈልጋል። ይሄ ብቻ አይደለም፣ ስፖርቱም ለሰላሙ አስተዋጽኦ ማበርከት መቻል አለበት። በዚህ ችግር ውስጥ የቆየን ከመሆናችን ጋር ተያይዞ ደሴ ላይ እንደተመለከትከው እሱ ብቻ ሳይሆን በየዞኖቹ የተካሄዱት የመላ የእያንዳንዱ ዞን ውድድር ወረድ ስትልም የእያንዳንዱ መላ ወረዳ ውድድር ያረጋገጠልን መሰባሰብን፣ አንድነትን፣ ፍቅርን የሚታይበት ነው ማለት ነው። ከዚያ አኳያ የተዘጋጀ የሚያሸንፍበት፣ ያልተዘጋጀ ደግሞ ውጤቱን በጸጋ ተቀብሎ ለሚቀጥለው የሚዘጋጅበት ነው ማለት ነው። ሁሌም ውድድሮች ይደረጋሉ። በድል የሚመጣ ነገር የለም፣ በዝግጅት የሚመጣ ነው የሚለው የሚያረጋግጥ ነው ማለት ነው። የውድድሮቻችን በሙሉ ሰላምን ከማረጋገጥ አኳያ የሚኖራቸው የራሳቸው ሚና አለ። ነገር ግን የቆየንበት ሁኔታ እንቅስቃሴ ተገድቦ ነው የነበረው የቆየው። ወረዳ ላይ ልታካሄድ ትችላለህ፣ ግን ወደ ዞን መጥቶ ለማካሄድ በጣም ባለፉት 1 ዓመት ከምናምን በጣም አስቸጋሪ ነው የነበረው ማለት ነው። ሁለተኛ እንደው መሰባሰብን ትንሽ የሚገድብ ነው የነበረው። እሱንም በድፍረት ወጣቶች፣ በበጎ ፈቃደኛ ወጣቶችና በአካባቢው አስተዳደር የስፖርተኞችን ደህንነት ከመጠበቅ ጋር በተያያዘ ልዩ ክትትል ተደርጎ የዚህ ዓመት ውድድር በሰላም ከወረዳ ጀምሮ በሰላም እንዲጠናቀቅ መደረጉ በራሱ ስፖርቱ ለሰላሙ የሚኖረውን አስተዋጽኦ ጎላ ብሎ እንዲታይ አድርጎታል ማለት ነው። ከውድድሩ ዓላማዎች መካከል አንዱ ተተኪ ስፖርተኞችን ማፍራት የሚል ይገኙበታል እና በሰፊው እንድንመለከተው ፈልጌ ነው። 9ኛው የመላ አማራ ስፖርታዊ ጨዋታዎች ላይ ተተኪ ስፖርተኞች ታይተውበታል። ከመጀመሪያው ዓላማ ከማሳካት ጋር በተያያዘ ተተኪ ስፖርተኞቹን ማፍራት በዚህ ውድድር እንዳረጋገጥ ነው። ከዚህ ቀደም ቅድም እንዳልኩት ከሰላሙ ጋር በተያያዘ የብሔራዊ ፌዴሬሽኑ ውድድር በሚጠራ ጊዜ ክልሉ ስፓሪንግ ነው እየሰራ የሚሄድ የነበረው። ያ ማለት ነው ከዚህ ቀደም የሚያውቃቸውን ከዚህ ቀደም ባላቸው ታሪክ ላይ ተመስርቶ ተወዳዳሪ ይዞ ነው የሚሄደው ማለት ነው። ለ1 ዓመት ተኩል ለ2 ዓመት ያክል እንደዛ ነው እየሰራ ነው የቆየ ነው ማለት ነው። አዳዲስ ስፖርተኞችን ማየት አልቻልንም። አትሌት ሲባል ከአትሌቲክስ ፕሮጀክት ላይ ወይም ደግሞ ከዚህ በፊት ባላቸው ሂስትሪ ላይ ተመስርተን ነው የምንጠራቸው ማለት ነው። እግር ኳስም ሲባል እንደዛ ከስር ያሉ ወጣቶች አዳዲስ እየመጡ ያሉ ወጣቶች እድል አልነበራቸውም። ዘንድሮ ያደረግነው ምንድን ነው? ከትምህርት ቤት የጀመርነው ጭራሽ ይሄን ውድድር እድል አግኝተው የማያውቁ ትምህርት ቤት ላይ ማምጣት ጀመርን ማለት ነው። አትሌቲክስም እዛ አካባቢ ውድድር ተደርጓል። እግር ኳስ ላይም እንደዛ፣ ሌሎች ስፖርቶች ላይም በተመሳሳይ ውድድሩን አድርገናል ማለት ነው። ያም ማድረጋችን ከዚህ ቀደም በታሪክ የምናውቃቸውን ልጆች
በእድሜም በአቅምም እየደከሙ ሊመጡ ስለሚችሉ እነሱን የሚተኩ ተኪ ስፖርተኛ መምጣት አለበት። እድሉን ያጡ ልጆች ወደ መድረኩ መምጣት የሚችሉበትን እድል ከትምህርት ቤት ጀምሮ እስከ መላ አማራ ድረስ ማየት የቻልንበት ነው ማለት ነው። በዚህ ረገድ መጥቀስ የምንችላቸው ስፖርቶች አሉ። ለምሳሌ ውሃ ዋና ኮምፕሊትሊ አይተናቸው ማናቅ ከዚህ በፊት ይህንን እድል አግኝተው የማያውቁ ልጆች ናቸው ውሃ ዋና ላይ የታዩት፣ በሴቶችም በወንድም ማለት ነው። ይህም በሩጫ በተለይ ደግሞ ሴቶች አካባቢ ላይ የተለዩ ስፖርቶችን ማየት የቻልንበት ነው። እሱ ብቻ አይደለም፣ ብስክሌት ላይ ያየነው የተለዩ ስፖርቶችን እንደውም ብስክሌት የሚባለው እንደ ቦክስ አይነት ስፖርት ብዙ ጊዜ በቀጥታ በስፓሪንግ የሚወሰድ ከመሆኑ ጋር ተያይዞ ነባሮች ነበር የምናይበት። አሁን ባለው መድረክ ግን አዳዲስ ልጆችን ማየት የቻልንበት ነው። በዚህ ውድድር ላይ ከክለቦች ከማሰልጠኛ ማዕከላት እንዲሁም ከኢትዮጵያ ስፖርት አካዳሚ የተገኙ መልማዮች ተገኝተዋል እና ከክልሉ ወጣቶችና ስፖርት ቢሮ አመራሮች በተጨማሪ እንዲያው በውድድሩ ላይ ጥሩ ስፖርተኞች ታይተዋል የሚል ፊድባክ አግኝታችኋል? ከስፖርተኞች አኳያ በተለይ መልማዮቹ እንዳነሳው ከኢትዮጵያ ስፖርት አካዳሚ መልማዮች መጥተዋል። ከመጀመሪያው ጊዜ ጀምሮ እየታዘቡ ቆይተዋል። ለራሳቸው የሚሆናቸውን ስፖርተኞችም ለመመልመል ሞክረዋል። አንዳንዶቹ ስፔሲፊክ ስፖርት ቢሆነው ለምሳሌ የተንታ አትሌቲክስ ለክለባቸው የሚሆነውን አትሌቶችን ለማየት ሞክረዋል። አንዳንድ ዳኞችም አሰልጣኞችም ኤክስፔሪየንስ ያላቸው ሰዎችም ጋብዘን በተለያየ ጊዜ ከሰጡን ትዝብት ተነስተን በአብዛኛው በጣም ጥሩ በሚባል ደረጃ ተኪ ስፖርተኞች እየመጡ ነው። ማናያቸው መድረክ ላይ ከዚህ በፊት አይተናቸው ማናቃቸው ልጆች መጥተዋል የሚል ምስክርነት ሰጥተዋል ማለት ነው። የኢትዮጵያ ስፖርት አካዳሚ፣ የተንታ አትሌቲክስ ክለብም ማለት ነው እና ሌሎቹም። ነገር ግን በተወሰነ መልኩ የሚሰጡት አስተያየት ምንድን ነው? አንዳንድ ዞኖች ያው በስፓሪንግም ቅድም እንዳልኩት የመጡ ከመሆናቸው ጋር ተያይዞ ነባር ስፖርቶች ብቁ ሆነው ያላገኟቸው ስፖርተኞች አሉ። በቂ ለውድድር ብቁ የሆኑ ስፖርተኞችን ከማየት አኳያ ውስንነት ያለባቸው እንዳሉ፣ በአብዛኛው ግን ቅድም እንዳነሳውልህ ስፔሲፊክ አድርጌ የስፖርት አይነቶችም እንዳነሳውልህ በብዙዎቹ ተኪ ከማፍራት አኳያ ብቁ ዝግጅት የተደረገበትና ተኪ ስፖርተኞች የተገኙበት መድረክ ነው ብለው የመሰከሩት ነው ማለት ነው። ተሳትፎን ስናነሳ አንዳንድ ዞኖች በዚህ ውድድር ላይ አልተሳተፉም። የተሳተፉትም ቢሆን በተወሰኑ የስፖርት አይነቶች ሆኗል እና ይህ ከምን የመጣ ነው? ተሳትፎን በሚመለከት እንዳነሳውልህ ኦልሞስት ወደ 18 የሚሆኑ ዞኖች የውስጥ ውድድር አድርገዋል። 18 ዞኖች ደግሞ ተሳትፈዋል። ያ ማለት ነው የውስጥ ውድድር ያደረጉ ዞኖች በሙሉ መጥተዋል ማለት አይደለም። የውስጥ ውድድር ያላደረጉ ዞኖች ደግሞ ቀርተዋል ማለት አይደለም። ለምሳሌ 2 ዞኖች የውስጥ ውድድር ሳያደርጉ መጥተዋል። ምዕራብ ጎጃም እና ኮምቦልቻ የውስጥ ውድድር አላደረጉም፣ ግን በዚህ መላ አማራ ላይ ተሳትፈዋል። ያ ማለት በስፓሪንግ ነው የመጡት ማለት ነው። አንዳንዶቹ ደግሞ በተለያየ ምክንያት የውስጥ ውድድር ቢያደርጉም በፋይናንስም በአካባቢ በነበረ የጸጥታ ችግርም ቀርተዋል። ይሄ 18ቱም ዞኖች ሲሳተፉ ከስር ጀምሮ ከቀበሌ ከወረዳ ጀምሮ ያደረጉት ተሳትፎን ካየ ነው የእያንዳንዱን አመራር ትኩረት ነው የሚያሳየው ማለት ነው። የዘርፉ አመራር ትኩረት ሰጥቶ ውድድር ያደረገበት የውስጥ ውድድርም አድርጓል። በበርካታ ስፖርቶቹም ተሳትፎ አድርጓል። በርከት ያሉ ስፖርቶች ለምሳሌ በሚኒመም 6 ስፖርት ነው የመጣው። ከዚህ ቀደም በ2 ስፖርት በ3 ስፖርት ነበር ይመጣ። አብዛኞቹ ዞኖች ከ11 እስከ 15 የሚሆኑ ስፖርቶችን ነው ይዘው የመጡት። በ18 ስፖርትም የመጣ አለ። ለምሳሌ ደቡብ ወሎ፣ ደሴ እዚህም ቅርብም ስለሆኑ በሁሉም ስፖርቶች መጥተዋል። አንዳንዶቹ ደግሞ ይሄ ቦል ጌምስ የሚባሉ በጣም ካፒታል የሚጠይቃቸው ገንዘብ የሚጠይቃቸውን አስቀርተው
በተወሰኑት አነስተኛ ቁጥር ባላቸው ስፖርተኞች ተሳትፎም ማዕከል አድርገው የሚመጡ አሉ። ይሄ የብልጣብልጥ አካሄድ ነው እንጂ በትክክል ስፖርተኛን ሊጠቅም የሚችል አካሄድ አይደለም። ብልጣብልጥነት ዞኑ ተሳትፏል ይባላል፣ ስፖርተኞች ግን ባሉበት ነው ያሉት ማለት ነው። ይሄ በደንብ የምንገመግመው ነው የሚሆነው። ከዚህ በፊትም በእንደዚህ አይነት ብልጣብልጥ አካሄድ መካሄድ የለ። አሁን ኤክስ የሚባል ዞን ይመጣል። ይዞት የመጣው 6 ስፖርት ነው። ይዞት የመጣው 50 የሚሞላ ስፖርተኛ አይደለም። ግን የስፖርት ጥማት ያለበት በዛ ዞን ውስጥ ታዳጊ ግን እዛው ቀርቷል። ይሄ ኮምፕሊትሊ ስህተት አካሄድ ነው። ወደፊትም ማንቀበለው እና የሚታረም ነው። እናውቃቸዋለን። እነዛን ዞኖች ማን እንዳደረገው እናውቃለን። በየደረጃው ካለ አመራር ጋር ተነጋግረን የስፖርተኞችን እድል ዘግተዋል፣ እንነጋገራለን ማለት ነው። አሁን እኔ የምገመግመው እዛ አካባቢ ያለ ታዳጊ ተስፋ የሚያጨልም አመራርና ተስፋ በሚዘረጋ አመራር መካከል ያለ ልዩነት ነው። እኔ የተቀመጥኩት አማራ ክልል ላይ የተፈጠሩ ስፖርተኞች በሙሉ መድረክ አግኝተው ወጣው ዓለም ላይ ሀገራቸውንም ክልላቸውንም ማስጠራት የሚችሉበትን እድል መዘርጋት ነው። በባሌም በቦሌም ተብሎ ማለት ነው። ይሄ መደረግ አለበት። ይሄን ከማድረግ አኳያ አይ እኔ በሁለትም በሶስትም ስፖርት እዛ ላይ ታፔላ ይዤ እስከታየው ድረስ በቂ ነው ብለው የሚያስቡ የዘርፉ አመራሮች አሉ፣ የአካባቢ አስተዳደሮች አሉ። ይሄ እየታረመ መሄድ መቻል አለበት። በዛ አካባቢ ባለው ታዳጊ ላይ መቀለድ ነው ብለን ነው የምናስበው። ከተሳትፎ አኳያ ካለፉት ዓመታት ተወስዶ ከታየ ግን በጣም ጥሩ መሻሻል ነው ያለው። አንዳንዶቹ 6 ስፖርት 7 ስፖርት በርከት ያሉት አሁን ተሻሽሏል። 11 እስከ 15 ነው በርከት ያሉት ይዞት የመጡት። በትልቁ 18 ስፖርት 380 ልዑክ ይዞ ይገባል። በዚህ ሂደት ባህር ዳር፣ ደቡብ ወሎ፣ ሰሜን ሸዋ በጣም በጣም የሚመሰገኑ ናቸው ማለት ነው። ስፖርተኞችን ጠርንፎ ከማምጣት ጋር በተያያዘና ኮሚትድ ነው በብዙዎቹ ስፖርቶች በመሳተፍ የሚነሱ ናቸው። ሌሎች እንደነ ኮምቦልቻ አይነት በውስን ስፖርት ከመምጣት አኳያ ያው ዋንጫ የምናገኘው ዋና ላይ ካሸነፍን ብቻ ነው ብሎ ታርጌት አድርጎ በአንድ ስፖርት ወይ በሁለት ስፖርት ብቻ ሰርቶ ብዙ ዋንጫ ሰብስቦ አንደኛ መውጣትም ሌላ ካልኩሌሽን ስለሆነ ማለት ነው። ይሄ በጣም ስህተት ነው። ወደፊትም ከአሰራር አኳያ የምናርመው ነው የሚሆነው ማለት ነው። ኮምቦልቻ ነገ ሻምፒዮን ሆኖ ልታገኙ ትችላለን። ግን ያሳተፈው በጣም ውስን ስፖርት ነው። ዋና ላይ በሰበሰበው ዋንጫ ነው አንደኛ ተብሎ ሊጠራ የሚችለው። ከአሰራር አኳያ ይሄንም እያረመ እንሄዳለን ማለት ነው። ሌሎች ስፖርቶች መኖር አለባቸው። በ6 በ5 ስፖርት ተሳትፎ እያደረገ ተሳትፎ ያለው ማለት አይቻልም። ኮምቦልቻ ላይ ሁሉም ስፖርቶች ቢፈለጉ አሉ፣ አትሌቲክስ ጨምሮ ማለት ነው። ማድረግ የሚቻልበት እድል ስላለ ማለት ነው። ስለዚህ ከተሳትፎ አኳያ መጀመሪያ መታረም ያለበት ለተሳትፎ ነው የሚባለው ነገር ነው ማለት ነው። ልጆቹ መታሰብ አለባቸው። እዛ ታች ላይ ያንተን ውሳኔ የሚጠብቁ በአንተ ውሳኔ ነው የሚመጡት። አንተ እድሉን ካልዘረጋላቸው፣ እኔ እድሉን ካልዘረጋሁላቸው አይመጡም። ስለዚህ ተስፋቸውም ይቀበራል ማለት ነው። እዛው ላይ ነው የሚቀር። በማን ውሳኔ? እዛ አካባቢ ላይ ባለ አስተዳደር፣ እዛ አካባቢ ላይ ባለ የስፖርት ዘርፍ አመራር ማለት ነው። ስለዚህ ይሄ ኮምፕሊትሊ እንትን እያለ መሄድ መቻል አለበት። ከዚህ በታች ተብሎ ስታንዳርድ ወጥቶለትም መቀጣት ያለበት አካል እየተቀጣ መቀጠል መቻል አለበት ማለት ነው። የመላ አማራ ጨዋታ የቅርብ ጊዜ ዝግጅት ብቻ አይደለም የሚጠይቀው ማለት ነው። ሰፋ ያለ ዝግጅት፣ የ2 ዓመት ዝግጅት የሚጠይቅ ነው። በዚህ ዓመት አንዱ ከነበረው ሁኔታ አኳያ ይካሄዳል አይካሄድም የሚል ውዝግቦች ነበሩ። ከመጀመሪያው ጊዜ ጀምሮ እንደሚካሄድ እርግጠኛ እንዲሆኑም ጭምር እንገፋ ነበር። በእኛ በኩል አይቀርም የሚል ለየዞኖቻችን ዝግጅት እንዲያደርጉ ከፍተኛ ዝግጅት እንዲያደርጉ ግፊት አድርገናል። እንደማይቀር ጭምር ይቀራል ካልክ የውስጥ ውድድርም ይተዋል። ወረዳ ላይ የማይካሄድም፣ ቀበሌ ላይ የማይካሄድም፣ የትም ቦታ የማይካሄድም። ዘንድሮ ለየት ያደረግነው ምንድን ነው? ከትምህርት ቤት እንዲጀምር ነው ያደረግነው። አዲስ ስፖርተኛ ፍላጎት ካለ ከስር ይጀምር።
ሁለተኛ ወረዳ ስፓሪንግ የሚባል ነገር አንቀበልም፣ ውድድር ነው። ወረዳ ላይም እንዲወዳደሩ ነው ያደረግነው። 187 ወረዳ ውድድር አድርጓል። 18 ዞን ውድድር አድርጓል። ይሄ ከእያንዳንዱ የዞን አስተዳዳሪና የከተማ ከንቲባ ጋር ዲል ተደርጓል። በነገራችን ላይ የክልሉ ስፖርት ምክር ቤት ስብሰባም አንዱ 26ኛው ላይ የተወሰነው ይሄ ነው። ምክር ቤቶችን በየደረጃው ማካሄድና በዛ ምክር ቤት ላይ የመላ አማራ ጨዋታዎች በከፍተኛ ዝግጅት እንዲመራ ማድረግ የክቡር ምክትል ፕሬዚዳንቱ በመሩት መድረክ አንዱ አቅጣጫ ይሄ ነው የነበረው። ለዚህ የሚያስፈልገውን በጀት የመመደብ፣ ለዚህ የሚያስፈልገውን ፈሰስ ከታች የመሰብሰብ የአስተዳደሩ ከፍተኛ ኃላፊነት አለበት። ስለዚህ በስፖርት አመራሩ ብቻ የሚወሰን አይደለም። ይሄ በከፍተኛ አመራሩም ጭምር የሚወሰን ነው። ለምሳሌ የመላ አማራ ውድድር ሲካሄድ ከስፖርት ቤተሰቡ ደህንነትም ከበጀትም ጋር ተያይዞ ያለውን ሁኔታ ክቡር ፕሬዚዳንቱ አውቀውት ነው ቀኑም ዝግጅቱም የቀጠለው ማለት ነው። ስለዚህ ከስር ከፍተኛ ዝግጅት እንዲካሄድ የማድረግና ማን አካሄደ ማን አላካሄደ ኢቨን ጉባኤ ያካሄደና ጉባኤ ያላካሄደ በጉባኤዎቹ የመላ አማራ ጨዋታዎችን የወሰነና ያልወሰነ አንዱ የመከታተያ መንገድ ነበረ። ከስር ሀብት ማን ይሰበስባል ማን አልሰበሰበም፣ ማን ውዝፍ አለበት፣ ማን የዓመቱን በትክክል ከፍሏል የሚለው በከፍተኛ ሁኔታ ለእኛም ወደ እኛም ፈሰስ የሚደረገውም ከወረዳ ወደ ዞን ፈሰስ የሚደረገውም ክትትል ያደረግንበት የተለየ ሁኔታ ነበር ብለን ማንሳት እንችላለን። የእኛ ክትትል ለዞኖቹ በብቃት መምጣት ከስርም ውድድር እንዲያደርጉ መድረኩን በተለየ መንገድ እንድናገኘው እድል ሰጥቷል ማለት ይቻላል። የበጀት እጥረት ይህንን ውድድር ፈትኖት ነበርና ይህንን የበጀት እጥረት ለመቋቋም ያለፋችሁበት መንገድ ምን ይመስላል? በጣም ጥሩ። የመላ አማራ ጨዋታዎችን ብቻ ሳይሆን በዚህ ዓመት በብሔራዊ ፌዴሬሽኑ የሚዘጋጁ ውድድሮችን የአትሌቲክስም፣ የእግር ኳስም፣ የሌሎች ውድድሮችን በተለይ ደግሞ የታዳጊ ህጻናት የታዳጊ ወጣቶች ውድድር በሀገር አቀፍ ደረጃ ተካሂደዋል። በተናጠልም በጋራ የሚካሄዱ ውድድሮች አሉ። በተናጠል ፌዴሬሽኑ ኢንቫይት የሚያደርጋቸው ስፖርቶች አሉ። በተናጠል ወይም ደግሞ በጋራ እንደ ታዳጊ ወጣቶች አይነት ስፖርት ውድድሮች ይካሄዳሉ። በዚህ ጊዜ እነዚህም ውድድሮች በጀት ስለተመደበልን አይደለም የሚያካሄድ ናቸው። አንዱ ትልቁ ጉዳይ ስፖርት በመንግስት በጀት ብቻ ተሸፍኖ የሚዘልቅ አይደለም። ስፖርት ህዝባዊ መሆን መቻል አለበት። እኛ የወሰድነውም ትምህርት እሱን ነው። በከፍተኛ ሁኔታ ፌዴሬሽኖቻችን ይህም መስራት አለባቸው። አትሌቲክስ ፌዴሬሽን የሚባለው ወይም እግር ኳስ ፌዴሬሽን የሚባለው እንደ ፌዴሬሽን ህዝባዊ ሆኖ ሲቋቋም እሱም መንግስት የሚመድብለትን ሀብት ብቻ እየዘረዘረ ውድድር የሚያካሄድ መሆን የለበትም። መሆን ያለበት እንደ ህዝባዊ ክንፍነቱ ሀብት ማምጣት መቻል አለበት። ስፖንሰር ማፈላለግ መቻል አለበት። አንዳንድ ስፖርቶች ለአንዳንድ ምርቶችም ለአንዳንድ ፋብሪካዎች ለአንዳንድ ድርጅቶች ማስታወቂያም ይሆናሉ ማለት ነው። መታወቂያም ይሆናሉ። ባንኮች አሉ፣ የግል ድርጅቶች አሉ፣ ማስታወቂያ የሚፈልጉ ህዝብ እንዲያይላቸው የሚፈልጉ እንዲተዋወቅላቸው የሚፈልጉ ይህን ከስፖርት ጋር ማጣጣም ነው። ዘንድሮ በከፍተኛ ሁኔታ የሄድነው ከ15 ሚሊዮን ብር በላይ ሬዝ ያደረግነው ለየውድድሮቻችን ከባለሀብቶችና ከባንኮች ከድርጅቶች ነው። ይሄን አስለምዶናል። አንዱ ይሄ ማለት ነው ስፖርቱ ይሄንን ያክል መጠን ብቻ አይደለም የሚጠይቅ። ሁለተኛ ብሔራዊ ፌዴሬሽኖች ራሱ አግዘውናል። አትሌቲክስ አግዘውናል። የኢትዮጵያ አትሌቲክስ ፌዴሬሽን፣ የኢትዮጵያ ኦሎምፒክ ኮሚቴ፣ የኢትዮጵያ እግር ኳስ ፌዴሬሽን በሚቸግረን በቁሳቁስም በገንዘብም ማለት ነው። የፌዴሪ የባህልና ስፖርት ሚኒስትር በተመሳሳይ በሚቸግሩ ጉዳዮች ላይ እንደዚሁ
ረድተውናል፣ አግዘውናል። ስለዚህ በዚህ ዓመት አንዱ የተረዳ ነውና መሆን አለበት ብለን የምናስበው ከስር ህዝቡ በተፈቀደልን መሰረት ለስፖርት ማዋጣት ያለበትን የሚያዋጣም ስለሆነ በትክክል እኛ በግልጸኝነት እስከተጠቀምንበት ድረስ ከስር ሀብት አለ። ያን ሀብት ወደ ላይ ፈሰስ እንዲደረግ የሚደረግበትን ስርዓት አንዱ ማሻሻል አለብን ብለን ይዘናል። እሱን እያሻሻልን ነው። ከግልጸኝነት ጋር የሚያያዙ ጉዳዮችን የኦዲት እና ሌሎች ጉዳዮችን ግልጽ እያደረግን እየመጣን ነው፣ ከስር ጀምሮ ማለት ነው። ከዚህ ባለፉት ዓመታት ኦዲት ተደርጎ የማይታወቁ የአሰራሮች ነበሩ። እሱ ላይ በከፍተኛ ሁኔታ ግልጽ እያደረግን ነው። ግልጽ የማድረግ ጉዳይ። ሁለተኛ አሰራር የመዘርጋት ጉዳይ ነው። ሀብቱን እንዴት እናገኘው፣ ከየት እናገኘው የሚለው እሱም ተቋሙ አንድ ጊዜ ኮሚሽን፣ አንድ ጊዜ ቢሮ እየሆነ በተለያየ ጊዜ የተለያየ መመሪያና ደንብ እየወጣለት ስለነበረ ወጥ የሆነ ለስፖርት ምክር ቤቱ ሊያገለግል የሚችል ቢሮም ቢሆን ኮሚሽንም ቢሆን ስፖርት ምክር ቤቱ ኦልሬዲ ስፖርት ምክር ቤት ስለሆነ ለስፖርት ምክር ቤቱ ሊያገለግል የሚችል አሰራር መዘርጋት መቻል አለበት። እሱን አሰራር ይዘረጋል ነው። በጀት አለመመደቡ አንዱ ያስለመደን፣ እኔ ፖዚቲቭሊ ነው ያየሁት ያለ አንዱ ያስለመደን ሀብት ስፖርት ሀብት መገኘት ያለበት ከህብረተሰቡ ነው። ህዝባዊ መሆን መቻል አለበት። ከፍተኛ ሀብት ይፈልጋል። ግልጽ መሆን አለበት። አሰራር መዘርጋት አለበት። ስለዚህ በዛ መንገድ እየሄድን ነው። የዘንድሮን ያክል ከስር ፈሰስ አግኝተን አናውቅም። ከታች ከወረዳ ወደ ዞን፣ ከዞን ወደ ክልል የሚመጣው በከፍተኛ ሁኔታ ነው ፈሰስ እያደረገ ያውም ከአርሶ አደርና ከዝቅተኛው ነጋዴ የሚሰበሰቡ በደረሰኝ የሚሰበሰብ ማለት ሀብት። ይህንን በአግባቡ ብንጠቀምበትና በአግባቡ ፈሰስ ብናደርግ ወቅቱን በሚመጥን መንገድ መጠኑንም አሻሽሎ ተሳትፎንም ወደ ከፍተኛ መካከለኛ ነጋዴዎች ከፍ አድርጎ አነስተኛ መጠን ያለው ገንዘብ ከእያንዳንዱ መሰብሰብ ቢቻልና በስርዓት ብንጠቀምበት እና ይህን አሰራር ብንዘረጋ ለወረዳም ለዞንም ለክልልም የሚበቃ ሀብት አለ። ግልጽ አሰራር ማድረግ፣ የሰበሰብነውን በግልጸኝነት መጠቀም፣ በየደረጃው ለተቋቋመው የስፖርት ምክር ቤት ግልጽ እያደረጉ መሄድ ከተቻለ በቂ ሀብት ከማህበረሰቡ አለ። አንዳንድ የስፖርት አይነቶች ላይ የስፖርታዊ ጨዋነት ወጣ ያሉ ተግባራት ታይተዋል እና በአንዳንድ የስፖርት አይነቶች ከስፖርታዊ ጨዋነት ያፈነገጡ ተግባራት ታይተዋል እና ከምን የመጣ ነው? ምንስ ተማራችሁባቸው? ስፖርታዊ ጨዋነትን በሚመለከት እንዳነሳው 3 ስፖርቶች አካባቢ ላይ እንደዚህ ተነስቷል። በእኛ ግምገማ የወሰድነው አንዱ እንደ ፖዚቲቭሊ ከወሰድነው ይሄ ዋንጫ ለማግኘት አሸናፊ ለመሆን ከጉጉት ነው ተብሎ ሊወሰድ ይችላል። በተለይ ደግሞ ስፖርተኞቹ ብቻ አይደለም ይሄንን ያደረጉት። ስፖርተኞች ላይ የታየ ራሱን የቻለ የዲስፕሊን ችግር ቢኖርም ከዛ አለፍ ብሎ አሰልጣኞች ላይ የታየ ችግር አለ፣ ዳኞች ላይ የታየ ችግር አለ። ይህን ስፖርት መርተው ከመጡ ቡድን መሪዎች ላይም የታየ ችግር አለ። በእኛም በኩል ስፖርቱን ከሚመሩት መሪዎች ላይም ውሳኔ ከመስጠት ጋር ያለ ችግር አለ፣ ከማስተባበር ጋር ማለት ነው። እኛ የገመገምነው በዚህ ደረጃ ነው። አንዱ ውጤት ለማግኘት ጉጉት በጣም ጥሩ ነው፣ ችግር የለም። ግን ከዛ አለፍ ያለ ደግሞ ችግርም አለበት። ለምሳሌ ካራቴን ወስደ አንዳንዶቹ አሰልጣኝ ሆነው የሚመጡት ያሰለጠኗቸውን ልጆች ነው ለውድድር ይዘው የሚመጡት በአንዳንድ አካባቢ ማለት ነው። ስለዚህ የክብር ጉዳይ ያደርጉታል። ያ ልጅ ተሸነፈ ማለት የዛን አሰልጣኝ ማሰልጠኛ ተቋም ጥርጣሬ ውስጥ የሚጥል ይሆናል ማለት ነው። ከክብር ጋርም ያያይዙታል። ኦኬ ተሸነፈበት ያ ልጅ ሲሸነፍ ማን ያሰለጠነው ነው ጥያቄ የሚመጣው። አሰልጣኙ የሆነ ተቋም ከፍቶ እያሰለጠነ ነው። ስለዚህ እኔ ያሰለጠንኩት ልጅ ማሸነፍ አለበት፣ የኔንም ተቋም አደጋ ውስጥ ይጥልብኛል ብሎ ያ እንደዚህ አይነት ፍትጊያ ውስጥ የመግባት ነገር አለ። አልፎ አልፎም ከባቢነት ዳኛው የዚህ አካባቢ ልጅ ስለሆነ ነጥብ ከመስጠት ጋር በተያያዘ የራሱ ጀጅመንት ነው፣ ለዳኛው ነው መተው ያለበት። ዳኛውም በስፖርታዊ ጨዋነት ነው መዳኘት ያለበት፣ ለህሊናው ነው መገዛት መቻል ያለበት፣ ለመጣበት አካባቢ መሆን የለበት። እንዲህ አይነት ጥርጣሬዎች ቀድሞ ተሸንፎ የመግባት
እና ውጤትን በጸጋ ላለመቀበል የሚደረግ ጥረት ነበረ። ከዚህ አኳያ ምንድነው ያደረግነው? የመጀመሪያ ችግሮቹ ያሉት ከአሰልጣኞች ጋር የተያያዘ ስለሆነ አሰልጣኞቹ መቀጣት ባለባቸው ልክ እንዲቀጡ አድርገናል። ጥለው የወጡ ዳኞችም አሉ፣ እነሱም እንደዚሁ እንዲቀጡ ተደርጓል። እልፍ ብሎም አንዳንዶቹ ቲሞች እንደ ቲም እንዲታገዱ ተደርጓል ማለት ነው። በውድድሩ ረብሻ ለማስነሳት ተደጋጋሚ ጊዜ ተመክረው መስማት ያልቻሉ ልጆችን ባን እንዲደረግ ውድድርን እንዲወጡ የተደረገበት ሁኔታ ተፈጥሯል ማለት ነው። በእኛም በኩል ያለው ውስንነት ይሄ ስለነበረ ማስተካከልም ያለብን ይህን ስለሆነ ለምሳሌ አንዳንድ ተቋማት ለ2 ዓመት ሊዘጉ ይችላሉ። ላይሰንሱ ለ2 ዓመት ሊነጠቅ ይችላል። የአንድ አሰልጣኝ የአንድ ዳኛ ላይሰንስ ለ2 ዓመት ሊዘጋ ይችላል። በዛ ምን አንድ እንደ ቲም ከተማው በዛ ስፖርት ለ2 ዓመት ወይም ደግሞ ለሚቀጥለው የውድድር እንዳይወዳደር ማገድ የሚቻልበት ሁኔታ አለ። እኛ ደንቡ አለን፣ አሰራሩ አለን፣ አንጠቀምበትም። ካሮቱም ስቲኩም መጠቀም አለብን፣ ማበረታታት አለብን፣ እድል መስጠት አለብን። ሲረብሽ ደግሞ መቅጣት፣ በተቀመጠው መሰረት መስራት አለብን። ዋናው ችግር አድርገን የወሰድነው የአወዳዳሪዎች እኛ አካባቢ ክልል አካባቢ ያለነው ልጆች በቀጥታ ማገድ እንደምንችል መቅጣት እንደምንችል አሰራሩን ይዘን ዝም ብለን የተቀመጠ ስለሆነ ነው። ባለፈው ጎንደር ላይ የታየውን ችግር ታለፈ፣ ዘንድሮ ተደገመ ማለት ነው። ከዚህ በኋላ እርምጃ ከወሰድክ በዳኞች ላይም በአሰልጣኞች ላይም በአወዳዳሪዎች ላይም በተለይ ደግሞ በስፖርተኞች ላይ ውጤትን በጸጋ ከመቀበል አኳያ ኢኳሊ ፌር የሆነ እርምጃ ከወሰድክ ሄልዚ ሁኔታ ይቀጥላል ማለት ነው። ካረበሹት ውጭ ያሉት ስፖርተኞች በቂ ናቸው ለኛ። የሚረብሽና ውጤትን በጸጋ የማይቀበል አካል ሄዶም አይጠቅመንም። 9ኛው የመላ አማራ ስፖርታዊ ጨዋታዎች በደሴ ከተማ አዘጋጅነት በድምቀት ተካሂዷል እና ደሴ ውድድሩን እንዴት አዘጋጀችው? እንዴት ገመገማችሁት? ደሴ ከተማ እውነት ለመነጋገር ከውድድሩን ከማካሄዳችን 2 ወር ቀደም ብሎ ነው ያወቁት። ከ2 ዓመት በፊት ነው አክቲቭ እንቅስቃሴ የማዘውተሪያ ቦታዎችን የውድድር ቦታዎችን ማዘጋጀት ከጀመሩ ግን 2 ወር ሙሉ ዝግጅት እያደረጉ ነው የቆዩት። የሜዳውን የማስተካከል የሳር የመትከል የመሮጫ መሙን የማስተካከል አንዳንድ ቀለም የመቅባት ኢቨን አዳዲስ የስፖርት ማዘውተሪያ ቦታዎችን የማዘጋጀት እንዲህ አይነት ነገሮች በስፋት ሰርተዋል። ኦልሞስት 10 የመወዳደሪያ ቦታዎች ናቸው እንዲዘጋጁ የተደረጉት። ለዚህ ሁሉ ስፖርተኛ ውድድር ሊደረግበት የሚችል አንዳንዶቹ ኢንተርቼንጅብሊ የምንጠቀምባቸው ሆነው ግን 10 ስፖቶች ለዚህ ውድድር ያስፈልጉ ነበር፣ ጎዳናን ጨምሮ ለሩጫም ለብስክሌትም ማለት ነው። ዩኒቨርሲቲዎች አሉ፣ ኮሌጆች አሉ። ከኮሌጅ ውጪ ሆቴ ስቴዲየም እና በዙሪያው ያሉ አነስተኛ የስፖርት ፊልዶች አሉ። እነዚህም በማዘጋጀት በማጽዳት ያደረገው አስተዋጽኦ ሆናል ለመነጋገር በጣም ከፍተኛ ነው ተብሎ መውሰድ ይችላል። ሁለተኛ ለስፖርተኛ ወጪን ከመቀነስ ጋር በተያያዘ ስፖርተኞች ካምፕ እንዲያደርጉ ከዩኒቨርሲቲው በተጨማሪ በስፖርት ማዘውተሪያ ውድድሮች በሚካሄዱባቸው አካባቢዎች ላይ ራሱን የቻለ ካምፕ አዘጋጅቶ ስፖርተኞቹ በቀላሉ ፍራሽ አስገብተው አንድ ላይ የሚተኙበትን አንድ ላይ የመታጠቢያ አገልግሎት የሚያገኙበትን ሁኔታ አዳዲስ የመታጠቢያ አገልግሎት ማግኘት የሚችሉበትን በካምፖቹ ላይ ኢንስቶል አድርገዋል። አንዳንዱ የተሟላ ሆቴል ላይ ተጨማሪ ገንዘብ ከቤተሰብ የሚያገኝ ከሆነ በዛ ሊያካክስ የሚችልበት ሁኔታ ካለ ወደ ሆቴል ይሄዳል። ካልሆነ ግን ካምፕ ላይ ይቆያል ማለት ነው። ሴቶችና አካል ጉዳተኞችን ሙሉ ለሙሉ ከ600 የማያንሱ ሴቶችና አካል ጉዳተኞችን ዩኒቨርሲቲ ላይ ነው በ3 ህንፃዎች ላይ እንዲያርፉ ነው የተደረገው። ይሄም የደሴ ከተማ እና የወሎ ዩኒቨርሲቲ ጥረት ነው። በዚህም በጣም ይመሰገናሉ። እልፍ ሲል የከተማ ውስጥ ሆቴል ይዘው እንደ ግሩፕ ማደር ለሚፈልጉ አካላት ደግሞ አነስተኛ መጠነኛ ዋጋ ተመጣጣኝ ዋጋ ስፖርተኛ ሊችለው የሚችለው ዋጋ እንዲቀርብም ጭምር በማድረግ ዋጋውን ሬጉሌት በማድረግ በመቆጣጠር
ባለሀብቶችን ሰብስቦ በማወያየት ምግብ ላይም እንዳይጨምሩ፣ አልጋ ላይም እንዳይጨምሩ በማድረግ ከፍተኛ ሚና ተጫውተዋል። በአራተኛ ደረጃ ስፖርተኞቹ ሲገቡ ጀምሮ አቀባበል የሚያደርጉ የስፖርተኞች ማደሪያ ላይ ስፖርተኞቹን ትሪት የሚያደርጉ ወደ ውድድር በሚሄዱበት ጊዜ አካባቢውን የሚጠብቁ እቃ አስቀምጠው ስለሚሄዱ ማለት ነው። ለስርቆት ለምናምን እንዳይዳረጉ በየሆቴሎቻቸው በጎ ፈቃደኞች ቁመው ነው ያስተናገዱት። ይሄንን 15 ቀን ማለት ይቻላል ውድድር የተካሄደባቸውን ጊዜያቶች እንግዳ ገብቶ እስከሚወጣ ድረስ የደሴ በጎ ፈቃደኛ ከ400 በላይ የሚሆኑ በጎ ፈቃደኞች ይህን ስራ ሲከውኑ ቆይተዋል። ያለምንም ገንዘብ ያለምንም እንትን በነፃ ጊዜያቸውንም ጉልበታቸውንም መስዋዕት አድርገው እንግዶችን ተቀብለዋል። የደሴ ከተማ ወጣቶች ይሄ የደሴ ከተማ ነው ያደረገው። ከዛ በተረፈ የጸጥታ አካሉ የስፖርት መወዳደሪያ ቦታዎችም ላይ ማደሪያ ቦታዎችም ላይ በሁሉም ቦታ መንገድ ዘግቶ ብስክሌት ውድድር ማድረግ ሩጫ ማከናወን በሚፈለግበት ቦታ ላይ ተገኝተው እንደው ከስፖርታዊ ጨዋነት የጎደለ ነገር ቢኖርና ግጭቶች ቢኖሩ እነሱን ሪዞልቭ በማድረግ በመፍታት የጸጥታ አካሉ ያደረገው ሚናም እጅግ በጣም የሚመሰገን ነው። በጥቅሉ ደሴ ከተማ በተሳካ ሁኔታ ራሳቸውም ወደውት ፈልገውት የህዝቡም ፊድባክ በአንዳንድ ሶሻል ሚዲያ ላይ በምናገኛቸው ፊድባኮች የህዝቡም ሁኔታ እጅግ በጣም ደስተኛ፣ ኢኮኖሚንም ያነቃቃ፣ የከተማውን ኢኮኖሚ በተወሰነ መልኩ ከፍ ያደረገ ክልላችን ላይ ከቆየው ከሰላም ጦቱ ጋር እና ሌሎች ጉዳዮች ጋር አሁን ያለንበትን ትክክለኛ ፖዚሽን ማሳየት የሚችል እንቅስቃሴ ማድረግ የቻልንበትና ደሴ ከተማም ይህን በተሳካ ሁኔታ አሟልቶ ያስተናገደ እንደሆነ ማየት ይቻላል። በእኛም በኩል በክልሉ መንግስት ስም እጅግ አድርገን እናመሰግናለን። አማራ ክልል ለመላ ኢትዮጵያ ስፖርታዊ ጨዋታዎች እንዴት ሊዘጋጅ አስቧል? በእኛ በኩል ምንድነው ቀደም ሲል ቀኑ እኛም ስናዘጋጅ እዚሁ ላይ የመላ ኢትዮጵያ የሚሳተፉትን ወጣቶች ስፖርተኞች በዚሁ ይዞ የመሄድ ነበረ ሀሳባችን። በአጋጣሚ ግንቦት 23 አካባቢ ነው ይጀመራል ተብሎ ታስቦ የነበረ እዚሁ እኛ 14 ላይ ጨርሰን እንቀጥላለን ነው ሀሳባችን የነበረ። በዚሁ ግን ወደ ሰኔ አንዳንዶቹ ክልሎች ስላላጠናቀቁ ወደ ሰኔ 7 እስከ ሰኔ 17 በጅማ እንደሚካሄድ እዚሁ እንዳለን ነው አናውንስ የተደረገው። ይህንን ውድድር ከጀመርን በኋላ ነው ቀኑን ያወቅ ነው። ስለዚህ እስከ ሰኔ 7 አንድ አካባቢ ላይ የማቆየት አቅም አንዳንዶቹም ተማሪዎችም ስለሆኑ ትምህርታቸውን መከታተልም ስላለባቸው ፈተናም መውሰድ ስላለባቸው ወደ አካባቢያቸው ተመልሰው እኛ ዝግጅታችን ከሰኔ 3 እና 2 ጀምሮ ማንቀሳቀስ የምንችልበትን ሁኔታ እንድናመቻች ነው እያሰብን ያለ ነው። ቀደም ሲል ግን ቅድም እንዳነገርኩ ያሰብነው ይሄን እንደጨረስን በቀጥታ ወደ ውድድሩ የመሄድ እንደጋለ የመሄድ ነው የነበረው። በሌሎች ክልሎች ዝግጅት ምክንያት ተራዘመ። ስለዚህ ወደ የአካባቢያቸው ይመለሳሉ። መልሰን ልጆቹን የመሰብሰብ አንዳንድ ስፖርቶችንም በዚህ ውድድር ያላገኘናቸውን ስፖርተኞች እድል አጣው እዛ የሚታወቁ ስፖርተኞች ስላሉ ማለት ነው። አንዳንድ አካባቢዎች ላይ ለምሳሌ አዊ ያልተሳተፈው ከፍተኛ ቁጥር ያለው ስፖርተኛ ያለበት ነው። በአጋጣሚ የውስጥ ውድድር አድርጎ ነው አዊ ያልተገኘው። ሰሜን ጎጃም የውስጥ ውድድር አድርጎ ነው ያልተገኘው። ሰሜን ጎጃም ላይም ስፖርተኞች አሉ፣ አዊም ስፖርተኞች አሉ። ብቁ ውድድር ያደረጉ የተዘጋጁ ስፖርተኞች አሉ። በመላ አማራ በዚህ የተሳተፉትን ብቻ ሳይሆን እዛም አካባቢ ላይ ብቁ የሆኑ የዚህኛውን ጉለት በሚሞላልን መሰረት የምናሳትፍበት
ሁኔታ ይኖራል። በተደጋጋሚ ከዚህ ቀደም መላ አማራ ብቻ ሳይሆን በባህል ስፖርትም ጠቅለል ተደርጎ ሲወሰድ ጥሩ ውጤት ነው ያመጣ ነው። የታዳጊ ወጣቶች ውድድርም ቀላል የሚባል ውጤት አልነበረም። በጥሩ 3ኛ ደረጃ ነው ወጣን የመጣ ነው። በዚህ ዓመትም መላ ኢትዮጵያ ከተቋረጠበት ላለፉት 9 ዓመት የሚካሄድ እና እንደ አዲስም ስለሚወሰድ የእኛ ዝግጅትም ከዛ አኳያ በጣም ጥሩ ዝግጅት ስላለን በእርግጠኝነት ሻምፒዮን ሆነን እንደምንመጣ አልጠራጠርም። ቀጣይ 10ኛው የመላ አማራ ስፖርታዊ ጨዋታዎች የሚያዘጋጀውን ከተማ ለመምረጥ መስፈርቶችን አውጥታችኋል። መስፈርቶቹ ምንድን ናቸው? ከደሴስ ምን ይማራሉ? ወይም በቅርቡ እኛ የአፍሪካ ዋንጫን እናዘጋጃለን ብለን አፍኮም ሪኩዌስት እያደረግን ነው። ይህን እናዘጋጃለን ብለን በመነሳታችን ስቴዲየሞችን ቼክ ታደርጋለህ፣ አዲስ ለመስራት ጥረት ታደርጋለህ፣ የነበረን ትጠግናለህ፣ ብቁ ዝግጅት ታደርጋለህ። ስፖርት ላይ የስፖርት መሰረተ ልማት በተሟላ መንገድ ኢንስቶል ለማድረግ እድል ይከፍታል። የመጀመሪያው ነገር ይሄ ነው። አዘጋጅ ነኝ የሚለው ከተማ መስፈርቶች አሉት። ዛሬ ላይ ያዘጋጀው ይችላል፣ የለው ሊሆን ይችላል። ለምሳሌ የእግር ኳስ ሜዳ የሌለው ሊሆን ይችላል አንድ ከተማ። እኔ የእግር ኳስ ሜዳ የሚቀጥሉት 2 ዓመት ቢያንስ ሊያጫውት የሚችል ተመልካች ሊይዝ የሚችል በአጭር ጊዜ ውስጥ ገንብቼ ጨርሳለሁ ያለ የሚል ከተማ፣ ይህን ኮሚትመንት የሚይዝ ከተማ ካለ እኛ ያለው ብለን ነው እንትን የምንለው። አያደርሳለሁ ካለ ያነ ከንቲባ እድሉን አንከለክለውም፣ የለህም በሚል ማለት ነው። ምክንያቱም እንዲያሟላ ነው የምንፈልገው። እኛ በተሟላ ላይ መጫወት አይደለም ፍላጎታችን። በተሟላለት ሁሉም ሜዳ ባለው አይደለም። ሊያሟላ የሚችል ፍላጎት ካለው ያ ከንቲባ እሱን እንጋብዘዋለን ማለት ነው። በቂ ማወዳደሪያ ቦታ ወይ መኖር አለበት ወይ ሊሰራ ኮሚቴ ነው። በቂ የማደሪያ ቦታ ወይ መኖር አለበት ወይ ሊሰራ ፈቃደኛ መሆን አለበት። ዩኒቨርሲቲዎቻቸውን እንደ ካምፕ ሊጠቀሙ ይችላሉ፣ ችግር የለም። ዩኒቨርሲቲ ያለባቸው አካባቢዎች፣ ኮሌጅ ያለባቸው አካባቢዎች ይሄን እድል አስበው መስራት አለባቸው። ከዛ በኋላ ያንን ኢንቨስት ያደረጉትን አዲስ የሰሩትን መሰረተ ልማት ሜንቴን ለሌላ ዓላማ ሊያወሩት ይችላሉ። ከፈለጉ ለዝቅተኛ ነዋሪዎች መስጠት ይችላሉ ምናምን። እግረ መንገድ ግን ኢንፍራስትራክቸር የሚሟላበት እንዲሆን ነው። ስፖርተኛ ከማፍራት በተጨማሪ ለስፖርተኛ የሚሆን ኢንፍራስትራክቸር መሰረተ ልማት እንዲሟላ የማድረግ ዓላማ ነው። አስቀድሞ ከተማውን የማወቅ ጉዳይ ማለት ነው። እንደዛ እናደርገዋለን። ዋናው ዓላማ ግን ኢንፍራስትራክቸር ከማሟላት አኳያ ያለው ጉዳይ ነው። መስፈርቶችን አውጥተናል። ቅድም እንዳልኩ አንዳንዶቹ በከንቲባ ነው የተጠየቁት። እኛ እናዘጋጅ የሚሉ ከፍተኛ ፍላጎት አለ። ቫይቡን እያዩት ነው። ማህበረሰቡን ያነቃቃል። እርስ በርስ አካባቢውን ለማስተዋወቅ ቱሪዝሙን ለማነቃቃት ይጠቅማል። ኢኮኖሚካሊም ስራ እድል ይፈጥራል። ቀላል አይደለም። አሁን ካምፕ ባደረግንባቸው አካባቢዎች፣ ስፖርተኞች ባሉባቸው ሆቴሎች አነስተኛና ጥቃቅን ምግብ የሚያቀርቡ አቅራቢዎች በቀጥታ ገብተው ነው ምግብ እያቀረቡላቸው ያሉ ማለት ነው። ቀላል የሚባል አይደለም። ትስስሩ ማህበራዊም ኢኮኖሚ ትስስሩ ከፍተኛ ስለሆነ ቀድሞ ከወዲሁ እንዲዘጋጁ ለማድረግ ታልሞ የታሰበ ነው። ተመልካቾቻችን፣ የዛሬው የስፖርት ትንታኔ ፕሮግራማችን የተከታተላችሁትን ይመስላል። ፕሮግራሙን እየመራው ከእናንተ ጋር ቆይታ ያደረኩት ኃይሉ አዳነ ነኝ። ስለተከታተላችሁ እናመሰግናለን።